ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። አዳዲስ ነገር ስቶሪ ላይ ኢንስታግራም፣ ቲክታክ ላይም ለቀዋል ማለት ነው። እንግዲህ ጨረቃዎች ብሩኬ በነገራችን ላይ አንድ የእንግሊዝኛ መልእክት ቲክታክ ላይ ያስቀምጧል። ምን ይላል መሰላችሁ? ዲሌት ኔጌቲቭ ፒፕልስ፣ አሉታዊ ሰዎችን ከህይወትህ አስወግድ፣ ያለፈውን አትዘንጋ፣ ስህተቶችን ተቀበል፣ ህይወትን እንደገና እንዳዲስ ጀመር። ስለዚህ ብሩኬ እንግዲህ ይህን በእንግሊዘኛ ተርጉሞ በእንግሊዘኛ ለቆታል። ተርጉማችሁ ማወቅ ትችላላችሁ። በነገራችን ላይ ቲክታክ ላይም እየተረጎሙት ነበር አንዳንድ ሰዎች ማለት ነው። እና ስለዚህ አሉታዊ የሆኑ ወይም እንትን የሚሉህን ሰዎች ከህይወትህ አስወግድ፣ አስወጣ። ያሳለፍከውን ነገር ደግሞ አስታውስ፣ ለወደፊት መማሪያ ይሆንሃል። እና ያደረከውን ነገር ደግሞ ስህተትን ሸፍነህ አትለፍ፣ እወቅ። እንትን በለው፣ ተቀበለው። በቃ የሰራኸውን ስህተት አምነህ ተቀበለው። ስለዚህ ህይወትህን ደግሞ እንደ አዲስ ፏ ብለህ ከምትወደው ከምታፈቅረው ሰው ጋር ጀምር በሚል ልቤ ብሎ እንግዲህ ለቆታል ማለት ነው። ያው ይሄ ምንም የማይገባን ነገር ያለን ብዬ አይመስለኝም። ሁላችንም ይገባናል። ስለዚህ ከእዩ ጋር የሰራሁትን ስህተት አልሰራም፣ አልረሳውም። ግን ደግሞ ህይወቴን እንዳድስ ያንን ያለፈውን ታሪክን ድምስስ አድርጌ ትቼ ነገሮቹን አስታውሳለሁ። ነገር ግን ከፍቅረኛዬ ጋር አዲስ ህይወት ጀምራለሁ እያለ ነው በጥቅሉ። ሲቀጥል ቅመሟ ምን አለች መሰላችሁ? ጓደኛ ለምን እንደሌለኝ ታውቃላችሁ በሚል ስቶሪ ላይ ለቃለች። እና በነገራችን ላይ ጓደኛ ስታበዙ ችግሩ ነው የሚበዛባችሁ። ሲቀጥል በክፉ ቀናችሁ ያልደረሰላችሁ ሰው ያ ሰው አይደለም። ምክንያቱም ከእናንተ ጥቅምና ጥቅም ብቻ ሲኖራችሁ የሚፈልጋችሁ ሰው ያንን ሰው ራቁት። እና ሀይሚ በነገራችን ላይ ለቃለች። እና ለምን ጓደኛ አንዴ አብረን ስንሄድ ትተውኝ ሄዱ በጨለማ፣ እኔም የራሴን መብራት ይዤ የምደርስበት ቦታ ደርሻለሁ ብላ አንዲት እንትን የምትል ልጅ ለቃለች። እና ብዙ ነገር በነገራችን ላይ ብዙ ነገር እያሉ ነው ሀይሚ። በቃ ጓደኛ ምንም ነገር እንደማይሰራልኝ እንደማታበጅ፣ በቃ ምንም አያስፈልግም። ብዙ ነገር በዙሪያው ብዙ ሰዎችን ስላየች ይቀርቡና መጨረሻ ላይ መቀስ ወይም ደግሞ ሌላ ነገር እያሉባት ስለሆነ፣ ስለዚህ ሀይሚ ብቸኝነት ይሻለኛል፣ አልፈልግም፣ ማንንም አልፈልግም እያለች ነው ማለት ነው። ስለዚህ ለማንኛውም ቤተሰቦቼ እንግዲህ ዛሬ እስኪ እንጠብቃቸዋለን ያለውን ጉዳይ። ያው ሀይሚና ብሩኬ ትናንትና መጥተው ነበረ። ያው ተነጋግረው ሀይሚም አልፈልግም ስትል ነበረ። ብቻ የሚሆነውን እናያለን። እስኪ ምን እንደሚፈጠር እናያለን። ለማንኛውም ግን ይመቻችሁ ቡራዬ። እኛም ይሄን ነው የምንፈልገው። በቃ ጽድት ፍክት ያለ ህይወት ከሀይሚ ጋር በቃ ወደኋላ የሚጎትትህ ነገር ሳይኖር በቃ ጽድት ያለች ህይወት እንድትጀምሩ ነው የምንፈልገው ማለት ነው። አሁን ደግሞ በብዛት ይመስለኛል ወደ ትክክለኛ ህይወት እየሄደ ነው። ምክንያቱም በዩቱብ ደረጃም እየመጡ ከጋብቻ የሚደርሱ ልጆች እያየን ነው፣ እየወለዱ ነው። እና ትዳር አለም ላይ ስትገቡ ደግሞ የሆነ በቃ ትዳራችሁን የሚበጠብጥ ነገር መኖር የለበትም። ገብቷችኋል አይደለም? በቃ ጽድት ያለ ነገር በቃ አለቀ።